ሰላም ጤና ይስጥልኝ ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወቅታዊ የአፋርና የትግራይ ሁኔታዎች ላይ በማተኮር ያገኘናቸው መረጃዎች ልናካፍላችሁ መተናል። ከዘውትር ተሳታፊያችን ጋር ያሉትን መረጃዎች እናቀርብላችኋለን። በጣም ነው ማመሰግን። እንግዲህ በአሁን ሰዓት ውጊያ የሚመስል ነገር የለም። የድሮን ጥቃቱም እንደዚሁ ጋብ ያለ ይመስላል። ነገር ግን አንዳንድ እንቅስቃሴዎች እንዳሉ ነው የምንሰማው። እስቲ ምን አሉ? ምናልባት የትግራይ ነጻ ሰራዊት የሚባለው በአፋር ክልል እየሰለጠነ ወይም ደግሞ እየተደራጀ ያለው ኃይል ሙሉ በሙሉ ወደ ትግራይ ገብቻለሁ ካሁን በኋላ አፋር ላይ አታገኙኝም እያለ ነው። እስቲ ምን አሉ አዳዲስ መረጃዎች? መሳይ እንግዲህ ከአራት ቀናት በፊት በአፋር ክልል የነበሩ ህወሓት ላይ ተገንጥለው የነጻ መሬት ላይ ተደራጅተው የነበሩ ከህወሓት ያቆረፉ ኃይሎች የህወሓት ኃይሎች ወደ አፋር ክልል ዘልቀው በመግባት እነዚህን ኃይሎች መምታታቸውን ይታወሳል። በዚህ በተደረገው ውጊያም በአፋር ክልል 3 ቦታዎች ላይ በ3 አቅጣጫ የሄደ የህወሓት ኃይል 6 ቀበሌዎችን በመቆጣጠር 3 ሰዓት ባልሞላ ጊዜ ውስጥ በተለይ ወዲ አንጥሮ የተባለው ጄኔራል የሚመራውን ኃይል ሙሉ በሙሉ መበተኑ ይታወቃል። በዚህም የመንግስት ኃይል ከፍተኛ የሆነ ክሳራ እንደደረሰበትና በዚህ በተደረገው ውጊያ ከፍተኛ ሽንፈት የደረሰበት የሰላም ኃይል የሚባለው ኃይል በትናንትናው ዕለት በአሜሪካ ድምጽ የትግርኛው ፕሮግራም ላይ እኛ በትግራይ መሬት እንጂ በአፋር መሬት ውስጥ የለንም፣ እነሱ አፋር መሬት መጥተው ሊያጠቁን ሲሉ በአፋር መሬት ላይ እንቅስቃሴ እና የውጊያ እንቅስቃሴዎችን ላለማድረግ እኛ ወዲያውኑ ወደ ትግራይ መሬት ዘልቀን ገብተን ራሳችን እየተከላከልና ወደ ማጥቃት ዝግጅት እያደረግን ነው የሚል ቃለ መጠይቅ አድርጓል። በዚህ በተደረገው አጠቃላይ የህወሓት ኃይሎች ክፍፍል ላይ የፌዴራል መንግስቱ የተጣሉትን እንደማስታረቅ በመጀመሪያ ደረጃ ስምረት ፓርቲ የሚባለውን ኃይል ከህወሓት ስቦ ወደ ማዕከላዊ መንግስት በማምጣት በመካከላቸው ከፍተኛ ክፍተት እንዲፈጠር አድርጎ አሁን እነሱ የጉዳያችን የኛ ነው በማለት በተለይ ጌታቸው ረዳ፣ ጻድቃን፣ ዛሬ ደግሞ ገብሩ አስራት በኤንቢሲ ባደረገው ኢንተርቪው ህወሓቶችን በጣም እየወነጀላቸው ነው የሚገኙት። ግን የፌዴራል መንግስቱም ደግሞ በከፍተኛ ደረጃ ሊወቀስ ብቻ ሳይሆን ጉዳዩ በዛ አካባቢ በጣም በተስፋፋ ሁኔታ ጥቃት እንዲፈጸም ለማድረግ ዝግጅት ሲያደርግ እንደነበረ አሁን እየደረሰን ያለው መረጃዎች ያመላክታሉ። የመንግስት ኃይል በዋናነት ከባባድ መሳሪያዎችን ወደ አፋርና ወደ ራያ አካባቢ አሁን እያስጠጋ እንደሚገኝ ነው መረጃዎች የሚያመላክቱት። የህወሓት ኃይሎች ደግሞ ከመቀሌ እየተነሳ ወደ ራያ እና አፋር መዳረሻውን ያደረገ በተለይ በኮረምና ራያ መካከል የግራ ካሱ ተራራ ላይ ከባባድ መሳሪያዎችን መድፎችን፣ ዙ23ቶችን፣ ዲሽቃና ሞርተሮችን እየጠመደ እንደሚገኝና መቀሌ ተነስቶ በዋጅራት በኩል አድርጎ ምናልባት መዳረሻውን በአፋር ድንበር አካባቢ ላይ ሊሆን የሚችል በጣም በርካታ የቡድን መሳሪያዎች ከባባድ መሳሪያዎችን ጭኖ ወደ ድንበር አካባቢ እያንቀሳቀሰ እንደሆነ፣ በአጠቃላይ ግን በቡሬ ግንባርም እንዲሁ ከፍተኛ የሆነ የድሮን አሰሳና ድብደባ እያደረገ እንደሆነ በዛ አካባቢ በተለይ በሰሜኑ አካባቢ የፌዴራል መንግስቱ አሁንም የፈለገውን ነገር ለማድረግ የአካባቢ በጦርነት ለረጅም ጊዜ እንዲቆይ ለማድረግ ዝግጅት አድርጎ ከፍተኛ ግጭት ሊከሰት የሚችልበት ያበጠ የሆነ ከባድ የሆነ ነገር ሊፈጠር እንደሚችል ነው አብዛኛው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ ያለፉት 3 ቀናትና 4 ቀናት በተለይም በውጥረት የሰነበተው የአፋር ቀጠና አሁን ባለው ሁኔታ ውሎ የለየለት አይደለም። በጦርነቱ በዛ መሬት ላይ በአፋር መሬት ላይ እንዳይሆን በሚል የአፋር ተወላጆች በመላው ዓለም የሚገኙ ከፍተኛ ጫና እየፈጠሩ ነው። የክልሉን ፕሬዝዳንት አወል አርባን ጭምር ያደረክ ያለው ለአፋር ህዝብ ሳይሆን የብልጽግናን አጀንዳ የብልጽግናን የጦረኝነት ፖሊሲ ነው እያስፈጸምክ ያለው በሚል ከፍተኛ ተቃውሞ በርዕሰ መስተዳድሩ አወል አርባ ላይ እየደረሰ ነው የሚገኘው። ነገር ግን የአብይ አህመድ አገዛዝ አሁንም ጉዳዩ ከከፍ ወዳለ ምክንያቱም ታቅዶ በስብሰባ ላይ ወስነው ይህንን እንደ ምክንያት እንደ ሰበብ አድርገው የጀመሩት እንዲሁ እንደ መተንኮሻ እና መግቢያ አንገት ማስገቢያ ወደ ትግራይ ክልል ጦር ይዞ ለመግባት እንደ መነሻ ምክንያት አደረጉት እንጂ ከጀርባ እየተዘጋጁ ያሉት ትልቁን ጦርነት እንደሆነ ነው የሚገለጸው። ህወሓት በዚህ ጉዳይ ላይ ነገሮችን እየተከታተለ ለዓለም አቀፉ ማህበረሰብ እያሳወቀ ይገኛል። በትግራይ ክልል ህዝባዊ እምቢተኝነት እንዲስፋፋ እነ ጻድቃን ገብረትንሳይ የሚመሩትና የትግራይ ወጣቶች አመጽ በሚል በተለያዩ አካባቢዎች ወጣቶችን አደራጅተው ለምሳሌ አሁን ዛሬ የብልጽግና ዲጂታል ሰራዊት በሰፊው እየተቀባበለው ያለው ዜና የኢሮብ አካባቢ ህዝብ የነጻ ሰራዊቱን ለመቀላቀል ተዘጋጅቷል የሚል በአክሱምም በተለያዩ አካባቢዎች እንደዚሁ
እንደዚሁ እነ ጻድቃን ገብረትንሳኤ ያደራጇቸው የትግራይ ተወላጆች እንደዚሁ ህወሓት ላይ ተቃውሞ እያስነሱ እንዳለ ነው የሚነገረው። በአጠቃላይ ትግራይ እርስ በርስ በሆነ ሁኔታ አብይ አህመድ አንደኛውን ቡድን ደግፎ አማጽ እያደራጀም፣ በሌላ በኩል ህወሓት ሆነው ትግራይ ዳግም ወደ ጦርነት ውስጥ ልትገባ የምትችልበት ሁኔታዎች እንዳሉ ነው የሚነገረው። ነገር ግን ለአብይ አህመድ በእጅጉን ከብዶታል። ብዙ ነገር መዘዝ ይዞ የሚመጣ ጦርነት ሊሆን ይችላል የሚለው በፖለቲካም ሆነ በወታደራዊ ታዛቢዎች እየተገለጸ ነው ያለው። አሁን እኮ የፌዴራል መንግስቱ በራሱ በሁለት እግሩ የቆመ መንግስት ባለመሆኑ ነው። በዋነኝነት በትግራይ ክልል የኢሮፕም ይሁን አጠቃላይ የትግራይ ወጣቶች ወደ ቲፒኤፍም ቢገቡ ወደ ህወሓትም ቢገቡ ዙሮ እርስ በርሳቸው ነው የሚዋጉ። ስለዚህ የትግራይ የአንደኛዋ እናት ልጅ ሌላኛዋን እናት ልጅ ነው የሚገለው። ስለዚህ ይሄ በእርግጥ ለፌዴራል መንግስቱ ሰርግና ምላሹ ነው። ነገር ግን በሙሉ ቁመና ላይ የሚገኝ አይደለም። ቲፒኤፍ አሁን ባለፈው ከትናንት ወዲያ የኦሮምኛ ተናጋሪ ጀነራሎች እና የህወሓት ሁለት ጀነራሎች ምናልባትም ጀነራል ጻድቃንና ጀነራል ዮሐንስ በተገኙበት ጠቅላይ ሚኒስትሩ ሰብስቧቸው ነበር የሚባል መረጃ አለ። በዚህ መረጃ ላይ እነዚህ ቲፒኤፍ የተባሉ የትግራይ ሰላም ኃይል የሚባሉት 3 ሰዓት ባልሞላ ውጊያ በአፋር ክልል ላይ በ6 ቀበሌዎች ላይ ራሳቸውን ሲያደራጁ የነበሩት የህወሓት ኃይሎች ገብተው በአንድ ጊዜ ነው 2 እና 3 ሰዓት ባልሞላ ጊዜ ውስጥ ነው ፍርስርሳቸውን ያወጡ። ስለዚህ በእነሱ ተማምነን መቀጠል የለብንም። ስለዚህ የትግራይ ወጣቶችን በተለያየ አካባቢ ያሉት የዘዬ የቋንቋ ሳይሆን በዘዬ ልዩነት ያላቸውን የተንቤንን በአዲግራት በኩልም እንዲሁም በኢሮብ አካባቢ በመንቀሳቀስ መሀል ትግራይ የሚባለውን የአድዋ የሽሬ የአክሱምና የመቀሌ አካባቢ ሰዎች እንዲቃወሙ ለማድረግ እና እርስ በርሳቸው በተወሰነ የቋንቋ ልዩነት እንኳን ቢኖርባቸው እነዚህን በመከፋፈል አውራጃዊ ክፍፍል ተፈጥሮ እነዚህ አድዋ ሽሬና አክሱም የሚባሉትን እንዲመቱ ለማድረግ ወይም በመካከላቸው ክፍተት እንዲፈጠር ለማድረግ መንግስት ከፍተኛ እንቅስቃሴ እያደረገ ነው። እውነት ለመናገር ይህ ለመንግስት ከፍተኛ ውርደት ነው። የ120 ሚሊዮን እና የ130 ሚሊዮን ህዝብ መንግስት የሆነ ስርዓት በአንዲት በጣም ትንሽ በሆነች ክልል ላይ ገብቶ አውራጃዊ ክፍፍል በመፍጠር ነገ መንግስቴ ለረጅም ጊዜ ይቆያል፣ እነሱ እርስ በርሳቸው እየተዋጉ ይጠብቁ በማለት ከፍተኛ የሆነ ልዩነት እንዲፈጠር በማድረግ ለአንዱ መሳሪያ በመስጠት አንደኛውን ደግሞ በሚዲያ ሰራዊት በመኮንንና አንደኛውን ደግሞ በሚዲያ ሰራዊታቸው ግፋ በለው በማለት እንቅስቃሴ እንዲያደርግ ማድረጉ ይሄ ለመንግስት እንደው ጤነኛ መንግስት ቢሆን ውርደት ነው። ነገር ግን የትግራይ ህዝብ ከእንግዲህ በኋላ የሚሸወድ ህዝብ ነው የሚል እምነት የለኝም። የፌዴራል መንግስቱ እነሱ እንደሚያወሩት ይሄ ቲፒኤፍ ወይም የትግራይ ሰላም ኃይል የሚባለው በደንብ የተደራጀ አቅም ያለው መዋጋት ሞራል ያለው ሰራዊት አይደለም። ቢሆን ኑሮማ በአፋር ክልል 2 ሰዓት ባልሞላ ጊዜ ውስጥ ብትንትኑ አይወጣም ነበር። አሁንም የፌዴራል መንግስቱ ከፍተኛ ዝግጅት አድርጎ በትግራይ ክልል አሁንም ሰፋ ያለ ጦርነት ለማድረግ እንቅስቃሴ እያደረገ እንደሆነ የህወሓት ኃይሎች በደንብ አርገው ስለተረዱ መንግስት ይመጣበታል ብለው በገመቱት አካባቢ በተለይ በዋናነት በግራ ካሱ አካባቢ አድርጎ ወደ መሀል ለመግባት እንቅስቃሴ እንኳን እንዳያደርግ ግራ ካሱን አሁን በከፍተኛ ከባባድ መሳሪያዎች አጥረው ራሳቸውን እያዘጋጁ የሚገኙ ነው መረጃዎች የደረሱኝ። ሌላው ደግሞ በዋጅራት በኩል አድርጎ በአፋር በኩል አጠግቶ ወደ መቀሌ እንቅስቃሴ ለማድረግ እንኳን ሙከራ ቢያደርግ እነዚህ ሁለት ዋና መንገዶች የህወሓት ኃይሎች እያጠናከሩ ይገኛሉ። ከዚህ በፊት ከ3 ዓመት በፊት በተደረገው የፌዴራልና የክልል የህወሓት ውጊያ ወቅት በዚህ በሁለቱ አቅጣጫዎች ለረጅም ጊዜ ሙከራ አድርጎ ያልተሳካለት የፌዴራል መንግስት በኋላ መጨረሻ ላይ በኤርትራ በኩል አድርጎ በሽሬ በኩል ለመግባት ከፍተኛ ውጊያ አድርጎ ከባድ መስዋዕትነት ከፍሎ ነው ከኤርትራ ኃይሎች ጋር ወደ መቀሌ መግባትና መጠጋት ችለው የነበሩት። ስለዚህ አሁን ያ መንገድ ተዘግቶበታል። በዚህ መንገድ እንግዲህ እንዴት አድርጎ አጠቅቶ ሊሄድ እንደሚችል የህዝብ ድጋፍ የሌለው ኃይል ነው። የአማራ ኃይሎች በሙሉ በአጠቃላይ የአማራ ህዝብ በሙሉ ከዚህ መንግስት ጋር ከፍተኛ ግጭት ውስጥ ገብቷል። የአፋር ኃይሎችም እንዲሁ የአፋር መንግስት ካልሆነ በስተቀር የአፋር ኃይሎች ወይንም አፋር አጠቃላይ ህዝቡ ከዚህ ስርዓት ጋር ከፍተኛ ግጭት ውስጥ የገባበት ሁኔታ ነው ያለው። በድርጅት ደረጃም ጉጉምቱ የሚባለው የአፋር መሳሪያ አንግቦ የሚታገለው ኃይል ከፋኖና ከህወሓት ኃይሎች ጋር በጋራ ይህን ስርዓት እናስወግዳለን ብሎ መግለጫ በተደጋጋሚ እየሰጠ ባለበት ወቅት በየትኛው ቀዳዳ ገብቶ ትግራይን ለማተራመስ ሙከራ ሊያደርግ እንደሚችል መገመት በጣም አስቸጋሪ ነው። ነገር ግን ህወሓቶች ነገ መጥቶ ሊያጠቃን ይችላል በማለት ራሳቸውን በከፍተኛ ደረጃ አደራጅተው የሚመጣውን ኃይል ለመመከት እንቅስቃሴ እያደረጉ እንደሚገኙ ነው
መረጃዎች የሚያመላክቱት። መንግስት ግን ትዝብት ውስጥ የሚከት ነገር ነው እያደረገ ያለው። ህዝቡን ማስታረቅ ሲገባው፣ የተጣሉትን ማስማማት ሲገባው፣ የቲፒኤፍ ኃይሎችን በደንብ አድርጎ በጀት ሰጥቶ ስልጠና ቦታ መድቦ አፋር ኃይሎችን ወይም የአፋር መንግስትን አሳምኖ የስልጠና ማዕከላትን አቋቁሞ በትግራይ ትርምስ እንዲፈጠር ለማድረግ እንቅስቃሴ የሚያደርጉ በጣም የሚያስተዛዝብና ከመንግስትነት የማይጠበቅ ተግባር እንደሆነ ነው ማየት የሚቻልኩት። መሳይ እንግዲህ ወዲ አንጥሩ ወይም ደግሞ ጀነራሉ ሸብር በሚል የሚታወቁ ይመስለኛል በትክክለኛ ስማቸው በአሜሪካ ድምጽ ሬዲዮ ትግርኛ ፕሮግራም ላይ እንደገለጹት እኛ ከዚህ በኋላ አፋር ምድር ላይ አታገኙንም፣ ወደ ትግራይ ምድር ገብተናል ነው እንደተባለው። በጣም ከተለጠጠ ቁጥሩ ከ2000 አይበልጡም። የታጠቁት መሳሪያም እንደዚሁ የነፍስ ወከፍ ቀላል መሳሪያን የታጠቁት። በዚህ መሳሪያ ህወሓትን ይገጥማሉ ተብሎ አይታሰብም። አብይ አህመድ እነሱን ያዘጋጃቸው ክብሪት ለመጫር ነው። ያንን ነገር ይጭራሉ። ከዛ አብይ አህመድ ሰበብ ምክንያት ፈልጎ ህወሓቶችን ለመምታት እንደሆነ ታምኖበታል። እኚህ ጀነራል ምክንያታቸው ምን እንደሆነ አይታወቅም። በመሃል ሽምግልና ውስጥ ተገብቶ እንደነበረ ነው መረጃው የሚያሳየው። ምክንያቱም የኚህ ወዲ አንጥሩ የሚባሉት ጀነራል ከቤተሰባቸው ጋር በተያዘ የታሰረባቸው ወይም ደግሞ እርምጃ የተወሰደባቸው እንዳለ በዚህ አኩርፈው ወደ አፋር እንደወረዱና አብይ አህመድ ወኪሎች አግኝተዋቸው ይህንን ሰራዊት እንዳደራጁ እንጂ መነሻ ምክንያታቸው በግል በቤተሰብ ጉዳይ ከሌሎች የህወሓት ጀነራሎች ጋር መኮራረፋቸው እንደሆነ የሚነገረው። ለማንኛውም ትግራይ መሬት ላይ ምን ሊያደርጉ ይችላሉ? የት እንዳሉ እንኳን ሊገልጹ የሚችሉበት ምንም አይነት ነገር የለም። አብይ አህመድ እየደገፋቸው መሳሪያ አስታጥቆ በጦርነት ውስጥ እንደው ፊት መሪ ጥይት አብራጅ ካላረጋቸው በስተቀረም ዋናው የጦርነት ተዋናይ አብይ አህመድና የአብይ ሰራዊት እንደሚሆኑ ምንም ጥርጥር የለውም። ነገር ግን አብይ አህመድ አሁንም በይፋ የገለጸው ነገር የለም። እስካሁን በዲጂታል ሰራዊቱ አማካይነት የምንሰማቸው መረጃዎች እንጂ ስለ ጉዳዩ ብልጽግና በአጠቃላይም የአብይ አህመድ አገዛዝ ምን አይነት አቋም እንዳለው የሚታወቅ ነገር የለም። አንዳንድ መረጃዎች እየወጡ ነው። በተለይ በኤርትራ በሚዋሰነው የድንበር አካባቢ የምንሰማው ነገር አብይ አህመድ በቅርቡ ምናልባትም በማንኛውም ሰዓት ከዚህ ጊዜ በኋላ በማንኛውም ሰዓት የድሮን ጥቃት ሊፈጽም እንደሚችል ነው። ባዳ ማሩግ በተባለ በኢትዮጵያ ባዳ በሚባለው የድንበር አካባቢ ላይ እንደዚሁ ዝግጅት እየተደረገ ነው። የኤርትራ ጽምዶ በሚል ከህወሓት ጋር የተደራጀው ኃይልም እንደዚሁ አንዳንድ እንቅስቃሴዎችን እያደረገ እንዳለም እየተሰማን ያለው ወደ አጠቃላይ ጦርነት ሊቀየር ይችላል። አብይ አህመድ ከዚህ አንጻር ምን ሊወስድ ይችላል? የሚታወቅ ነገር የለም። ወታደራዊ እንቅስቃሴው ግን ጎልቶ እየተሰማና እየወጣ ነው ያለው። መሳይ እኔ ከዚህ በፊት በጣም በተደጋጋሚ ጊዜ የፌዴራል መንግስቱ አቅሙ የደከመ ስለሆነ ምክንያት ስለሌለው እንዲሁም በትግራይ አካባቢ ሄዶ እንቅስቃሴ በማድረግ የውጊያ እንቅስቃሴ አድርጎ ቦታውን መልሶ ለመቆጣጠር ጥረት ያደርጋል የሚል እምነት የለኝም ብዬ በተደጋጋሚ ተናግሬያለሁ። አሁን ግን ይሄ ስርዓት እንድንተነበይ እንኳን እድል የሚሰጥ ስርዓት አይደለም። እንደዚህ አይነት አቅም ስላለው እንዲህ ያደርጋል ብለን እንኳን ልንልበት የምንችልበት አቋም ላይ አይደለንም። ምክንያቱም አይኑን ጨፍኖ ወደፊት ወይንም ወደ ኋላ የሚሮጥ ስርዓት ነው። በጣም ደንግጧል፣ ፈርቷል፣ የሚያደርገውንም አያውቅም። በዚህ ለረጅም ጊዜ 5 እና 6 ዓመታት በጦርነት የቆየ የመከላከያ ሰራዊት ጀነራሎቹ ወጣው በቃው፣ ይህ መከላከያ ከምሽግ ላይ ማደር መዋል በቃው፣ ደክሞታል፣ እረፍት ስጡት ብሎ ጀነራሎቹ እየተናገሩ በምሽጎቹ የመከላከያ አመራሮች፣ አለቆች፣ አምበሎች፣ የመቶ አለቆች፣ የሻምበል መሪዎች፣ የመቶ መሪዎች በፌስቡካቸው፣ በትዊተር፣ በሌላ የማህበራዊ ድረገጽ በፌስቡካቸው ወጣው እያለቀሱ እናቴን አፈቅሽኝ፣ እናቴን ሳላይ እንዳልሞት እያሉ እየተናገሩ ይህ እንኳን ምልክት ሊሆነው ሲገባ ነገር ግን ሞራል የሌለውን አቅም የሌለውን የመዋጋት ችሎታ የሌለውን ህፃናት ወታደሮችን ይዞ ለመቅጠም ጥረት ማድረግ ጤነኝነት አይደለም፣ እብደት ነው። ስርዓቱ በአጠቃላይ የብልጽግና ስርዓት አሁን እብደት ላይ ስላለ የሚያደርገውን ነገር አያውቅም እንጂ እውነት ለመናገር በትግራይ ህዝብ ላይ የፈጸመውን ወንጀል የትግራይ ህዝብ ይረሳዋል የሚል እምነት የለኝም። ከሰሞኑ አንድ በተንቤን አካባቢ በተደረገው ውጊያ ከ9 ወር በኋላ ቤተሰቦቼን አገኘው። ቤተሰቦቼ ጋር ስልክ ደውዬ እናቴን ሳናግራት 2 ወንድሞቼ እንደሞቱ፣ 2 እና 3 ያክስት ልጆቼ እግራቸው እንደተቆረጠ፣ አንደኛው ደግሞ አይኑ እንደጠፋ ሰማው ብሎ በፌስቡክ እንዳይ የገለጸውን በጣም ልብ የሚሰብር ንግግር የትግራይ ህዝብ እንዴት አድርጎ ይረሳዋል? ይሄን ያደረገው እኮ የብልጽግና ስርዓት ነው። ከአንድ ቤተሰብ 7 እና 8 ሰው እግሩ ተቆርጦ አይኑ ጠፍቶ 2-3 ወንድሞቹን ያልቀበረ ቤተሰብ የለም። ይሄንን ወንጀል የፈጸመ ስርዓት ያልዘመቱ፣ ከህወሓት ጋር ያልሄዱ፣ በከተማ ላይ ዝም ብሎ የተቀመጡ ወጣት ናቸው ብሎ ከተሞችን ሲቆጣጠር እንደዛ ወጣቶችን ደፍሮ ገሎ እግር ቆርጦ አይን አጥፍቶ እጅ ቆርጦ ያለ ስርዓት ከእንግዲህ በኋላ የትግራይን ህዝብ ለሁለት ከፍያ አንደኛውን ስቤ
አስገባለሁ ብሎ ማሰብ ይሄ እብደት ነው ማለት ይቻላል። ነገር ግን አንተ እንዳልከው በተለያየ ጥቅማ ጥቅም የታሰሩ ሰዎች አሉ። ምናልባት ጻድቃን የራያ ቢራ ፋብሪካን እንዳልቀማ ብሎ ይሆናል። አዲስ አበባ ከተማ ላይ ህንፃዎች ሊኖራቸው ይችላሉ። እነሱ ምናልባት መንግስት ይዞባቸው ሊሆን ይችላል። እነሱን ለማስመለስ አቤት ወዴት ብለው ከነሱ ጋር ከብልጽግና አመራር ጋር ሀብታቸውን ለማስመለስ ከፍተኛ ጥረት እያደረጉ ሊሆን ይችላል እንጂ የትግራይ ህዝብ በዛኛውም ስርዓት ተበዳይ ነው። አሁን ባለውም ስርዓት ከመቼውም ጊዜ በላይ ሌላ ሰይጣን የሆነ ስርዓት ቢመጣ እንኳን የትግራይን ህዝብ እንደ ብልጽግና ሊበድል የሚችል ስርዓት ከእንግዲህ በኋላ በፍጹም ሊመጣ አይችልም። ስለዚህ እንደው ዝም ብሎ ትርፉ መላፋት ካልሆነ በስተቀር በትግራይ መሬት ላይ ሂዶ ውጤት ያመጣል የምን እምነት የለኝም። የህወሓት ኃይሎችም እንደው በማንኛውም አቅጣጫ በደባርቅም ቢሄድ በሁመራም ቢሄድ በአዲግራትም እንቅስቃሴ ቢያደርግ በአፋር በኩልም ጥቃት ሊሰነዝር ሙከራ ቢያደርግ አማራ የተባለ መሬት በአማራ ምድር ላይ ተሸጋግሮ የትግራይን ህዝብ ከእንግዲህ በኋላ እንደፈለገ ሊገልና እንደፈለገ ሊደፍር የሚችልበትን እድልን የፋኖ ኃይሎች አሁን መግለጫ እየሰጡና ምናልባትም ጦርነቱ ወደ መደበኛ ጦርነት ከተሸጋገረ የፌዴራል መንግስቱ ባልጠበቀውና ባላሰበው መንገድ የመውደቂያ ጊዜው አጭር ሊሆን እንደሚችል ነው መገመት የሚቻለው። መሳይ ያው ይህንን የመጨረሻውን ሀሳብን ለማጠናከር ነው። አብይ አህመድ የማይቆጣጠረውን ጦርነት እየገፋበት ይገኛል። ከጦርነት ብዙ ኢትዮጵያ የከሰረችበት እሱም ቢሆን በስልጣን ላይ ቆየበት እንጂ ጤናማ የሆነ መልካም የሆነ አስተዳደር አስፍኖ እሱም ወዲህ ወዲያ መቅኖ አጥቶ በእንደዚህ አይነት እየተንከራተተ በየቀኑ እየቀጠፈና እየዋሸ የሚኖርበትን ዘመን ያከትም ነበረ። ይሄ የጦርነት ዘመን፣ ይሄ የግጭት ቀውስ አዙሪት ቢያከትም ኖሮ። ለማንኛውም አብይ አህመድ ተንደርድሮ እየገባ ነው። እንዲሁ ቀላል አይደለም። እንደባለፈው ካጠገቡ ሰዎች የሉም፣ ካጠገቡ ኃይሎች የሉም። ሁሉም ከሱ በተቃራኒ የተሰለፉት። እንግዲህ የውጭ ኃይሎች የሚሳተፉበት፣ ሌሎች ሀገራትም ተጎትተው የሚገቡበት ቀጠናዊ የሆነ ቀውስ ሊፈጥር የሚችል ጦርነት እንደሚሆን እየተነገረን ያለው። ይህንን አብይ አይኑን ጨፍኖ ይገባል ወይስ እንዲሁ እያሟሟቀና አጀንዳ ማስቀየሻ አድርጎ የተወሰነ የስልጣን እድሜውን ለማራዘም አብረን የምናየው ይሆናል። በጣም ነው ማመሰግነው።